እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቲቪ ተከታታዮች፣ ሳምንታዊ በሆነው ካቶሊካዊ ሐሳቦች በተሰኘው ፕሮግራማችን ላይ ለመታደም ስለተገኛችሁ እናመሰግናለን። አሁን ባለንበት ጊዜ እኛ ሰዎች ባለን መለያየት፣ በመለያየታችን መስፋት፣ በተለይም ደግሞ ማህበራዊ ትስስሮቻችን መላላት፣ እንዲሁም ደግሞ ማህበረሰባዊ ህይወት ያላቸው ማህበረሰባዊ አንድምታ ያላቸው ጉዳዮች ላይ ያለን ተሳትፎ መቀነስ እያሳሰበን ይገኛል። ቤተክርስቲያናችን ደግሞ እኛ ሰዎች በተለይ ለጋራ ጥቅም ለፍትህና ለሰላም እንድንሰራ ታበረታታናለች። ዛሬ በተገኘንበት አዲስ ርዕስ ኃላፊነት ያለው ዜግነት የሚለው ሲሆን ይህም አማኝ ከመሆናችን ጋር እንዴት ይዛመዳል፣ ትርጉሙስ ምንድነው በሚለው ርዕስ ላይ እንወያያለን። አብራችሁን ቆዩ። መልካም፣ በጥሩ ሁኔታ ነው ተብራራልን። እንደውም ኃላፊነትም ተነሳ። ኃላፊነት ያለው ዜግነት የሚለው ነው አብይ ርዕሳችንም። እንደውም በእንግሊዘኛው ፌትፉል ሲቲዝንሺፕ ይላል እና በደንብ ይገልጸዋል። አማኝ የሆነ ኃላፊነት የሚሰማው ዜግነት ማዳበር ላይ ከኃላፊነት ጋር መብቶችም አሉ። እንደው ተጠቃለው ስለቀረቡ ነው እንጂ ሰው ዜጋ ነኝ የሚል ኃላፊነቱን መወጣት ሲያቅተው እናያለን። መብቱን ግን በተደጋጋሚ ሲጠይቅ ነው የሚስተዋለውና በማህበራዊ አስተምህሮ ኃላፊነትና መብቶችን የሚያይበት ለብቻው የሆነ ፕሪንሲፕል አለው፣ መርህ አለው። አጠቃለን አንስተው ነው ከሆነ እንጂ ምናልባት የተለየ ሀሳብ ካለ ግን ማንሸራሸር እንችላለን። አዎ፣ መብትን መጠየቅ በጣም ቀላል ነው። ከሱ ጋር ተያያዥ ሆኑ። ምክንያቱም አሁን ቅድም የተነሱት ጉዳዮች እነዚህ በቆሻሻ አወጋገድም ይሁን ቤት ውስጥ በሚኖሩ የቤተሰባዊ በወላጅና የልጅ ግንኙነት ውስጥ ኃላፊነትን በተመለከተ ልጆች ቅድም ማርቅ ጥያቄ ሊያነሱ ይችላሉ በሚል አቶ ጳውሎስ ያነሳው ነገር ኃላፊነት ምናልባት በትናንሽ ምሳሌ መስጠቱ ነው የሚጠቅመው። ምክንያቱም አንዳንድ ሀሳቦች እንዲሁ ጽንሰ ሀሳቦቹ ንድፈ ሀሳቦቹ ሲቀርቡ አየር ላይ ይቀራሉና ተግባራዊ በደንብ በእያንዳንዳችን ቤት የሚያንኳኳው ምንድነው? ቤታችን ውስጥ ያለውን ነገር ስንመለከት ወይም በአካባቢያችን ያለው ነገር በምሳሌ ሲቀርብልን በደንብ እንረዳዋለን። መብት ሁል ጊዜ በትዩ ከኃላፊነት ጋር ነው የቆመው። ሁል ጊዜ የሚቆመው የኔ ነፃነት ሁል ጊዜ እጄን መዘርጋት የሚችለው አጠገቤ ያለውን ሰው እስካልነካው ድረስ ነው። እንደገና ደግሞ ኃላፊነትም በመወጣትም ጭምር መብቴን መጠየቅና ማስከበር የምችለው በተወጣውት ኃላፊነትም መጠን ነው። አሁን ቤት ውስጥ ቅድም በጣም ጥሩ ምሳሌ ነበር ያነሳው ልጆችን በተመለከተ
ብዙ ምናልባት እንደ መብት ያን ነገር ኮንሽስ ነው ላይ ጠይቁ ይችላሉ። ነገር ግን የሚጠይቋቸው ብዙ ነገሮች አሉ። በተመጣጣኝ በእድሜያቸውና በአቅማቸው ልክ ምናልባት በቀደሙት ዓመታት ልጆች በጣም የስራ ጫና ነበረባቸው። ምናልባት አሁንም በገጠር አካባቢ ሊኖር ይችላል፣ ከተማም ውስጥ አለ። በእርግጥ ገጠር ላይ ብቻ ማመካኘቱ ተገቢ አይደለም። ከተማ ውስጥ የሚታዩ ሁኔታዎች አሉ። አንዳንዱም በኑሮ ችግር ምክንያት ሊሆን ይችላል፣ አንዳንዱ ደግሞ በአስተሳሰብም ሁኔታ ልጆችን አልጋ ከማንጠፍ ክፍላቸውን ከማስተካከልና ከማስራት አንስቶ በልጅነታቸው ደብተራቸውን ከማስተካከል ምሳ ትምህርት ቤት እንኳን ሲቋጠርላቸው ምሳቸውን በደንብ ከማየት እናንተ ከማድረግ በኃላፊነት በቃ ሁሉ ነገር ከተን አስተካክል ልጆችን በቃ እጃቸውን አስረን ነው የምናደርሳቸው እና ደግሞ ትንሽ ከፍ ሲሉ ደግሞ ኃላፊነት እንጠብቃለን። አስተዳደጋችን ላይ ከልጅነት ኃላፊነት በአቅማቸው ልክ ኃላፊነትን ሰጥተን ካላሳደገን ያንን አይማሩም። ኃላፊነት ብቻ አይደለም። አሁን ትምህርት ቤት ልጆች ለማድረስ በሚሄድበት ጊዜ የማያቸው የወላጆች ስህተቶች አሉ። ልጆቻቸውም ትንሽ አውራ መንገድ ካልሆነ በትንሽ ገባ ያለ ትምህርት ቤት አካባቢ ከሆነ ልጆቻቸው በር ላይ እንዲወርዱ ደርበው ማንገድ ዘግተው ያቆማሉ ወላጆች። ሁለት ነገር ነው የምናስተምራቸው። አንድ ባለመብት ነኝ፣ በቃ የፈለኩት ቦታ የፈለኩት ነገር አድርጋለሁ፣ ስነ ምግባር ትምህርት ነው። ልጆች የምናገረው አይደለም የሚሰሙን፣ የምናደርገው ነው የሚያዩት። ወላጅ 50 ሜትር ዝቅ ቢል 50 ሜትር መራመድ ይችላሉ። እነሱም ንጹህ አየር ላይ መንቀሳቀስ እንቅስቃሴ ነው። እንደው ግን እዚህ ጋር መኪና ቆሟል ዳር ላይ፣ በዚህ በኩል መኪና መሄድ አይችልም። እዚህ ጋር ቆሞ ያወርዳል። ከኋላ መኪናዎች ተሰልፈዋል እና ምሳቃ እስኪወርድ አንድ 3 ልጆች እስኪወርዱ ድረስ ትራፊክ እንትን ይፈጠራል። በዛ ምን ይማራሉ ልጆች? አናስተውለው። ምናልባት በዛ ምን ይማራሉ? ባለመብት ነኝ፣ የትም ቦታ ቆማለሁ፣ የትም ቦታ የፈለግኩትን አደርጋለሁ ይማራሉ። የሌላውን ሰው መብት ማክበር አይማሩ። ሁለት ነገር ነው። አንድ አሉታዊ ነገር ነው ባለመብትነት፣ ሁለተኛ የሌላውን ሰው መብት አለመጠበቅም። ስለዚህ ትናንሽ በምንላቸው ነገሮች ስነ ምግባር የምናሰርጸው ምን አይነት እሴት ነው የሚለውን በደንብ ማሰብ አስፈላጊ ነው። ይሄ እንግዲህ ኃላፊነት ማናስተውላቸው ግን በጣም ጥልቅ የሆነ ኃላፊነት የሚያሰርጹ ስለሆኑ 50፣ 20፣ 30፣ 40 ሜትር ዝቅ ብሎ ማውረድ ማስተማር ጥሩ ነገር ነው ብዬ አምናለሁኝ። ሌላ በተለያየ እርከን ይሄ በቤተሰብ ደረጃ የምናየው ነው። በስራ ቦታ እንደዚሁም በአካባቢ እንዴት ነው ኃላፊነታችንን የምንወጣው? አካባቢ ለምሳሌ የውሃ የቆሻሻ ለምሳሌ በሳምንት 2 ቀን ይሰበሰባል። ያንን ከቀሩ ምናልባት ደውለን ለምንቀሩ ቆሻሻ የት እናደርገው በጣም እንትን እናደርጋለን። ግን በትክክል በእርግጥ እንትናችንን ሴግሪጌት አድርገን ከፋፍለን ነው የምናዘጋጅላቸው ወይስ እነዚህ ቅድም ሌሊት የሚያጸዱትን በጥሩ ተናግሯል። እነዚህ ቆሻሻ የሚሰበስቡትን ራሳቸውን ተጋላጭ አድርገው ለበሽታ ተጋላጭ አድርገው ብዙ የሴፍቲ እንትንም የላቸውም። ቆሻሻውን የሚሰበስቡ ሰዎች ያንን የእኛን ቆሻሻ ከፍተው ማዳበሪያውን ከፍተው አይተው ለይተው በቃ የተቀላቅሏል ብለው ማን እንዳመጣ ያው እዛ ጋር አንድ ማቆያ ቦታ አለ። አውጡ ብለው በሚሄዱበት ጊዜ አንድ ቦታ ነው የምናከማቸውና ስለማይታዩን የእነሱ ጉዳት ስለማይታየን ኃላፊነታችን በእርግጥ ሳንወጣ ዝም ብለን ቀላቅለን ነው የምናስቀምጠው ወይስ ለይተን ነው የምናስቀምጠው? እንደው የኮንዶሚኒየም ምሳሌ አቶ ጳውሎስ አነሳ እንጂ እዛም አካባቢ የሚታዩ እንደ ግቢ እንዳላቸው ቤቶች ቢሆንም እዛም አካባቢ ሸጎጥ የሚደረጉ ቆሻሻዎች ይታያሉ። ብዙ ጊዜ የሚደበቁ ፊት ለፊት ያልሆኑ ዞር ስንል በተቋማት ራሱ ትላልቅ ተቋማት እንደ ቴሌኮሙኒኬሽን እንደ ኢትዮ ቴሌኮም አይነት ቦታዎች ትላልቅ እንትኖች በግለሰብም ትላልቅ ድርጅቶች እቃዎች ብረታ ብረት ምናምን ከፊት ለፊት ጎን በኩል ሲበላሹ እናያለን። በጣም ሲባክኑ የዜግነት ኃላፊነት የእግዚአብሔርን ተፈጥሮ አደራ አለመወጣት ነው እና እነዚህ ኃላፊነት የተሞላበት ዜግነት ማለት በጣም ሰፊ ነው። እኔ አሁን ይህንን የዜግነትና የክርስትና እንዳንለየው ነው የምፈልገው። እንደ ዜጋ የምናገረው እንደ ክርስቲያኑ እንደ ክርስቲያን የምናገረው እንደ ዜጋም ነው። ልዩነቱ ምንድን ነው? እንደ ዜጋ የማደርገው ነገር
እንደ ሀገር የሚጠበቅብኝ እንደ ክርስቲያን የምናገረው ነገር አንዳንዱ ምናልባት ያንን እዚህ እምነት ተከታይ ያለውን የማይመለከት ሊሆን ይችላል። ምናልባት ከእምነት ጋር የተያዙ ነገሮች ብቻ ከሆነ ነገር ግን በማህበረሰባዊ ማዕቀፍ ውስጥ በሀገራዊ ማዕቀፍ ውስጥ እንደ ክርስቲያን ማድረጋቸው ነገሮች ሁሉ የዜግነት ግዴታዎቼ ናቸው እና እነዚህ አሁን የኤሌክትሪክ ገመዶች፣ የቴሌኮም ገመዶች፣ የተቋማት ብረታ ብረት እንጨቶች ውጪ የትም ዝናብና ፀሐይ የሚፈራረቅባቸው ብዙ ሀብት የባከንባቸው አሁን መንገድ ላይ ብንወጣው ተጠቅለው ፀሐይ እንትን የሚያደርጋቸው የስልክ ገመዶች አሉ፣ የኢንተርኔት ገመዶች አሉ። ለምን በልክ አይገመዱም? እዛ ላይ አይደረጉም? እንደ ተቋሙ ገድፏል ማለት ነው። አንዳንድ የኮንስትራክሽን ድርጅቶች ላይ ብንመለከት ብዙ እቃዎች ይባክናሉ እና ስላለኝ ሞግዚትነት ምክንያቱም እግዚአብሔር ተፈጥሮን ማናቸውም ነገር እግዚአብሔር የሰጠን እንደ ባላደራ እንጂ የኔ አይደለም። እኔ እንትን ማረጋው አይደለም፣ እንደፈለኩ አረጋዋለሁ፣ ንብረቴ ነው ምለዋል። ማናቸውም ነገር በአደራ እንድንከባከበው። ምክንያቱም ምንድነው ለአዳም ያለው እንድንከባከበው በአደራ ሰጠው። የመንከባከብ ኃላፊነት ስላለብኝ የራሴ ነው ብዬ ማባከነው ነገር መሆን የለበትም እና ኃላፊነት ያለበት ዜግነት ማለት ይሄ ነው። እንደ ክርስቲያንም አለብኝ ኃላፊነት፣ እንደ ዜጋም ይሄ ኃላፊነት አለብኝ። ሁለቱን የምለያቸው አይደሉም። መልካም። ይሄ ሁሉ ነገር ሲነገር እንግዲህ እንደ ዜጋ ጠያቂ መሆንን ማበረታታት አለብን። ለምን ብሎ የሚጠይቅ ዜጋ አማኝ ሊኖር ይገባል። በመንፈሳዊ ጎኑም ሆነ በዓለማዊ ጎኑ ሲባክን ስናይ፣ ሲጎድል ስናይ የዜግነት ግዴታችን ሌላው ደግሞ ጠያቂና መላሽ ሆኖ እንዲገኝ ነው። እንግዲህ የፕሮግራሙም የመገኘታችን ዓላማም ለዛው ነው። ከዚሁ ጋር በተያያዘ እንግዲህ የቤተ ክርስቲያን ማህበራዊ አስተምህሮ መከባበርን፣ አብሮነትን፣ በሰላም መኖርን እንደ አንዱ መርህ ይዞ ደግሞ ይተነትናል። ኃላፊነት ያለው ዜግነት እንግዲህ በልዩነቶቻችን መሰረት እንድንጋጭ፣ ተነጥለን እንድንቀር፣ እሱና እኔ እሷና እኔ ብለን ፈርጅ እንድንለይ ሳይሆን ኃላፊነት የሚሰማው ዜግነት ሁሉን በጸቡም ውስጥ ባለመግባባቱም ውስጥ አብሮ መኖርን ያበረታታል። ለመፍትሄ መጓዝን የሚያበረታታ ነው። እንዴት ነው እንደው ኃላፊነት የሚሰማው ዜግነታችን ለአብሮነታችን፣ ለሰላማችን አስተዋጽኦ ማድረግ የሚችለው? አሁን ቀድሞ ከነበረው ጥያቄ ነው መነሳት የምፈልገው። መብት እና ኃላፊነት ወይም መብትና ግዴታ በምንም መልኩ ሁለቱ ተነጣጥለው ሊሄዱ አይችሉም። የግጭት መንስኤ ምንድን ነው? ግጭት ሁል ጊዜ የሚነሳው መብት ጎደለ፣ መብቴ ተነካ፣ ይሄ የኔ መሆን ሲገባው ወደ አንተ ሄደ የሚለው ነው። ከትናንሽ ነገሮች ጀምረን ግጭቶች መንስኤያቸው የፍላጎት አለመጣጣም ሲኖር ነው። ምን ማለቴ ነው? አሁን ባለንበት ጊዜ ሰዎች የመንግስት ቢሮ ሄጄ ጉዳይ ማስፈጸም አልቻልኩም ይላል። እንግዲህ በየትኛውም መስመር እንበለው በየትኛውም ሊያስፈጽም የሄደውም ዜጋ ነው፣ ሊፈጽምም የተቀመጠው ዜጋ ነው። ስለዚህ ሊፈጽም የተቀመጠው ሰው ኃላፊነት አለበት። ያንን ነገር በአግባባዊ መልኩ መሆን በሚገባው መልኩ አዎንታዊ መልስ ሊሆን ይችላል፣ አሉታዊ መልስ ሊሆን ይችላል። ግን በቦታው ተገኝቶ በሰዎች መካከል ምንም ልዩነት ሳያደርግ የእሳት መዛነፍ ሳይኖር፣ ምክንያቱም የጊዜ ባለቤት እግዚአብሔር ነው። ሁሉም ሰው ስለፈቀደ አይደለም የሚኖረው፣ እሱ ስለወደደም አይደለም፣ እግዚአብሔር ስለወደደ ነው። ይህንን እግዚአብሔር በሰጠው ጊዜና በሰጠው ቦታ የማገልገል ኃላፊነት የሚጎል ከሆነ ኃላፊነት መወጣት አልተቻለም። ይሄ ማገልገል ሲጎል ወዴት ሄደዋል? አሁን እንደ ዘወትር ጨዋታችን እንደ ተረት ተረት የሆነው እጅ መንሻ ነው። እጅ መንሻ ስም እያወጣንለት ሙስናም እንደው ድሮ በግላጩ ጉቦም ምንም ይባል ነበር።
ያ ለምን መጣ? ሰዎች ኃላፊነታቸውን መወጣት ሳይችሉ ሲቀሩ ነው። ሰጪም ግዴታው ሳይወጣ ሲቀር ሽፋን አድርጎ ማለፍ ሲፈልግም ሌላው ያንን አክብሮ ስርዓት ይዞ መጓዝ ሲፈልግ እሱ ዘሎ ማለፍ ሲፈልግ ግጭት ይመጣል። ግን ሁል ጊዜ እንደ ክርስቲያን ሆነን ስናስበው፣ እንደ ሰውም ሆነን ስናስበው አሁን ያለንበት ዘመን አንዲት በኮቪድ-19 ጊዜ አንዲት የፈረንሳይ ዜጋ በፍራንስ 24 ላይ ስሰማት አክስቷ ሙታ ነው። ለእሷ አክስት ነው የሞተቻት። ለሌሎች ሰዎች ዜና አቅራቢዎች ግን የሞተ ሰው ቁጥር ነው ያነበቡት። እና ምንድን ነው ያለችው? ፒፕል ቶክ አባውት ነምበርስ አይ ፊል አባውት ማይ አንት ነው ያለችው። አሁን እኛም ግጭቶቹ፣ አለመግባባቶቹ ሳንግባባም እኮ በሀሳብ ልዩነት መኖር ይቻላል። ይሄ በጣም የሰለጠነ አካሄድ ነው። የኔ አቋም ይሄ ነው፣ የእሱ አቋም ይሄ ነው። ግን ሁለታችንም አቋማችንም እያራመድን አብረን መኖር እንችላለን የሚለው መርህ በጣም አስፈላጊ ነው። ምክንያቱም አንደኛው የኔ አካል፣ የኔ ዜጋ፣ የኔ ወገን ጠፍቶ እኔ በዛኛው መጥፋት ተደስቼ መኖር የለብኝም። ስለዚህ በኃላፊነት ስሜት በአቋም ባንስማማም፣ ተመሳሳይ አቋምም ባይኖረን፣ ተመሳሳይ ሀሳብ ባናንጸባርቅም፣ ተመሳሳይ እውቀት ደረጃም ባይኖረን ሳንግባባ ሰላም መስርተን መሄድ እንችላለን። እንግዲህ ቅድም ከመጽሐፍ ቅዱስ ላይ ስንሄድ ጓደኛህን እንደ ራስህ ውደድ ሲባል እኮ ያኛው ምሉእ ሰው ስለሆነ አይደለም። ይሄኛው የጎደለው ሰው፣ ሁለቱም እኮ የጎደለ ነገር ይኖራቸዋል። ወደ ኦሪት ዘፍጥረትም ስንሄድ የአቤልና ቃየልንም ነገር ስናስብ ወንድምህ የት አለ ሲባል እኔ ወንድሜ ጠባቂ ነኝ ወይ? ምንድን ነው ያደረገው? ኃላፊነት ነው ያጎደለው። ኃላፊነት ነው የጎደለው። መስዋዕቱ በእግዚአብሔር ፊት ሞገስ፣ ቀጣይ ጊዜ የማቀርበው መስዋዕቴን ሞገስ እንዲያገኝ አደርጋለሁ ብሎ ተስማምቶ በነበረው ልዩነት አምኖ መቀበል ቀርቶ የመጠፋፋት ደረጃ ሄደ። በኋላ ደግሞ ጭራሽ እኔ የወንድሜ ጠባቂ ነኝ ወይ የሚለው መልስ ምን አምጥቷል? ከኃላፊነት መሸሽን፣ እኔ አይመለከተኝም። ግን ምንድን ነው የምናየው እዛ ጋር ደግሞ የወንድምህ ድምፅ ከምድረ በዳ ይጮሃል፣ ስለዚህ እኔ አያለሁ። ስለዚህ አሁንም ምንድን ነው ለእኛ ትርጉሙ? ለዚህ ላለ ነው ምንም ሰው ብንበድል፣ ሰው ብናጉላላ፣ ሰው ብናመላልስ ማዕከል ሆኖ የሚያየን ከላይ ግን ሁል ጊዜ አለ። ስለዚህ እምነታችን እዛ ጋር ነው። የትኛውም እንሁን፣ ክርስቲያናዊም ይሁን ሌላኛውም ይሁን፣ እኔ በፈጣሪ አምናለሁ የሚል ሰው ፈጣሪ ሁሌ ወደ ታች ይመለከታል። እኔ ሁልጊዜ ለመምህራን እላቸዋለሁ፣ እናንተ ክፍል ስትገቡና ስትዘጉ በክፍላችሁ ውስጥ 3 ሰው ነው ያለው። ከላይ ፈጣሪ አለ፣ አንተ እንደ መምህር አለ፣ ተማሪዎቹ እንደ ተማሪ ያሉ። ስለዚህ የሶስታችሁ መስተጋብር ነው። ያኛው ሊታዘብ ነው፣ እናንተ ደግሞ መስተጋብር ልታስተካክሉ ነው። ምን አይነት ነገር እንዳለ ይታዘባል ከላይ። የኔ መምጣት ወይም የከሌ መምጣት ለውጥ አያመጣም ነው የምለው። እና ሀሳባችን ቢለያይም እንደ ክርስቲያን እንደ ሰው ተቀብለን መጓዝ ሰብአዊ ግዴታችን ነው። እቺ ማጣፈጫ እንትን ልበላት የወሰድኳት እኔ ስለ ኃላፊነት፣ ስለ መብት፣ ቅድም ስለ ጋራ ጥቅም፣ አሁንም ስለ አብሮነትና ስለ ሰላማችን ኃላፊነት እንደሚሰማው ዜግነት ስንናገር በብዙ መልኩ ይሄ ሀሳብ ይንጸባረቃል እኮ በሚዲያውም በሌላ በሴኩላር ዓለሙ ይንጸባረቃል። አሁን ግን ክርስቶስን ማዕከል ያደረገ እግዚአብሔር እንደሚያይ የሚያቅ ዜጋ ኃላፊነቱን እንዲወጣ በአግባቡ እያበረታታን ነው የምንገኘው። እይታችን ትክክል ነው። ቅድም ማቱ ሰለሞን ብሏል። በክርስቲያናዊም ዜግነታዊም በዜግነታችንም ኃላፊነቶች አሉብን የምንተገብራቸው። ግን አጽንኦት መስጠት ስለፈለግኩ ነው ለሚያዩን የሚመለከቱን ምእመናን
እኛ እንደ አማኝ እንደ ክርስቲያን የምንወጣው ኃላፊነት ምን አይነት ነው የሚለው ምርመራ ላይ ቆም ብለው እንዲያስቡ ነው። እንግዲያው የመከባበራችን ፍሬ የሰላማችን ፍሬ ሊያመጣልን ይችላል ኃላፊነት የተሞላበት ዜግነታችን እያልን ነው አቶ ጳውሎስ ጋር እየተወያየን የነበረውና ሀሳብ ካላችሁ ሰለሞን እዚሁ ላይ አሁን ጳውሎስ ያነሳው ላይ ትንሽ ማጠናከሪያ ልስጥ። በቅድሚያ የሰው ልጅ የተፈጠረው በልዩነት ነው። ከነ ልዩነታችን የተፈጠር ነው። እንደ ማህበረሰብ፣ እንደ ሀገር፣ በቋንቋ፣ በባህል፣ በተሰጥኦ በተለያየ ነገር የተለያየንን በብዙ ነገር ብዝሃነት የስጋት ምንጭ ሊሆን አይገባውም። ቆም ማለት ማየት ማስተዋል ነው የሚጠበቅብን። እንደውም ብዝሃነት ከእግዚአብሔር የተሰጠን ሀብት ነው ልንጠቀምበት የምንችል የአበቦች፣ የእጽዋት፣ የእንስሳት፣ የተፈጥሮ በአጠቃላይ ውበት በብዝሃነቱ ነው። አሁን ትልቁ ቅድም ጳውሎስ ያነሳው የተፈጥሮ የአየር ንብረት መዛባት የፈጠረብን ትልቁ ጫና ያሳደረብን ትልቁ ጫና በየጊዜው እየጠፉ የመጡ የእጽዋትና የእንስሳት ዘሮች ናቸው። እንደው በመኖሪያ ቤት አካባቢ እንኳን ብል ያለውበት አካባቢ እስከ ቅርብ ጊዜ ድረስ ጉንዳን በተለይ ክረምት ጊዜ በጣም ቤታችን ግቢያችን ውስጥ አሁን 5-6 ዓመት አልፎኛል ጉንዳን ካየሁን ቤት ውስጥ ክረምት እኛ ጉንዳን መጥቶ አንዳንድ ጊዜ እንቁራሪቶቹን፣ አይጦችን፣ ነፍሳትን ሲያሯሩጥ እነሱ በዛ ምክንያት ሲሰደዱ ናይ ነበር። አሁን ያ አላየውም። እንቁራሪት ክረምት አናጣም ነበር። አሁን አይቼ አላቅም። እንቁራሪት ግቢው አልተቀየረም፣ እንደነበረ ነው ያለው። እጽዋቱ የተወሰኑት አሉ ልጅ ሆኜ የነበረው አሁን የለም። ይሄ ማለት ትልቅ ብዝሃነት እየተመናመነ መሄዱ ምናልባት ላያሳስበን ይችላል። ነገር ግን ጉንዳን የሚኖረው የሚመገባቸው ነገሮች አሉ። ጉንዳንን የሚመገቡ ነገሮች ደግሞ ይኖራሉ። ይሄ ሰንሰለቱ ይቆረጣል። ታች ያለው ከሌለ ላይ ያለው የሚጠፋበት አግባብ ስላለ የእጽዋት መጥፋት ምናልባት የዕለት ተዕለት ኑሯችን ላይ በቀጥታ የማናየው ነገር ግን አንዱ የቤተ ክርስቲያን አስተምሮ የሚያስተምረን ይሄ ሶሊዳሪቲ የምንለው የጎንዮሽ ብቻ አይደለም። የትውልድም ሶሊዳሪቲ አለ። ኢንተርጀነሬሽናል ሶሊዳሪቲ የሚባል ነገር አለና የነገ ትውልድ ምንድን ነው የምናቆይለት? ባደራ የተቀበልነውን ከእግዚአብሔር ያንን የኤደን ገነትን የአትክልት ቦታ እንዲንከባከብ እንዲጠብቅ ባደራ የተሰጠው ምን ያክል ማቆየት ችሏል አዳም? ሌላ ወደዛኛው ከመሄድ ይልቅ የተነሳሁበትን የዚህ የብዝሃነትን ጉዳይ አንድነት አንድ አይነትነት አይደለም እና እዛ ላይ ጥያቄው አንድ አይነት ማድረግ አይደለም ሰዎችን አንድነት በልዩነት አንድነትን ነው። ልዩነታችን እንዴት አድርገን መጠቀም አለብን? የቋንቋ ልዩነታችን፣ የባህል ልዩነታችን፣ የአመለካከት ልዩነታችንን እንዴት ነው የምናስተናግደው? ያን ልዩነት እንዴት አድርገን ተመጋጋቢ አድርገን እንደ አገር ጎልተን ለውጣ እንደ ሰው ዘር ልዩነታችን እንዴት አድርገን መላውን ዘር የግለሰቡንም የጋራ ጥቅምንም ማጎልበትና ማስረጽ እንችላለን የሚለውን ነገር ማሰብ ያለብን። በሀገር ብቻ የሚቀራለን የመላ ሰው ዘር ተፈጥሮንም ጭምር ነው። ምክንያቱም እኔ ከእጽዋት በመለየቴ ከእንስሳት በመለየቴ ከጉዝ ነገሮች በመለየቴ ከእነሱ የማገኘው ነገር አለ፣ እነሱም ከኔ የሚያገኙት ነገር ይኖራል እና ያን ልዩነት ለጋራ ጥቅም የምናውልበትን መንገድ በደንብ አድርጎ ማሰብ አስፈላጊ ነው እና ኃላፊነት ያለበት ዜግነት የተሞላበት ዜግነት ማለት እንግዲህ ያለ ጥላቻ አለመስማማትን መቀበል፣ ያለ ጥላቻ አለመስማማትን መቀበልና መተባበር ይጠይቃል። ይሄ ወዴት ይወስዳል? ወደ ጰራቅሊጦስ ይወስድናል። በዓለ ሃምሳ ዕለት ሐዋርያው ጴጥሮስ በሚሰብክበት ጊዜ በሐዋርያት ሥራ እናገኘዋለን። በልዩነት የመጡ ሰዎች ከተለያየ አህጉር የመጡ ከሊቢያም ከእስያም የመጡት
ከአፍሪካም ከእስያም የመጡት ይሰሙት ነበረ። ልዩነታቸው መግባባታቸውን አሁን ይሄ ልክ በዛ ሰዓት ልክ እንደ ዓለም አቀፍ ጉባኤ ላይ እንደሚካሄደው ይሄ ተርጓሚዎች በሄድፎን እንደሚያስተረጉሙት አይነት ትርጉም ማሰብ የለብንም። ይልቁንም ጰራቅሊጦስ የባቢሎን አንቲዶት ነው ይሉታል። አሁን ባቢሎን ሌላኛው መልክ ነው። ባቢሎን አንድ አይነት ቋንቋ የሚናገሩ ሰዎች በአመጻቸው ምክንያት መግባባት አልቻሉም። እንደውም በቀልድ መልክ አካፋ አቀብለኝ ሲለው ዶማ ያቀብለዋል፣ መዶሻ አቀብለኝ ሲለው ማጭድ ያቀብላል እያሉ ይቀልዱ ነበረ። ነገር ግን በበዓለ ሃምሳ የተለያየ ቋንቋ ይዘው የመጡ ሰዎች ወደ አንድነት መጥተው 3000 ሰዎች በአንድ ቀን ተጠመቁ። ዛሬ እንደ ሀገር ከቋንቋችን በላይ የምንግባባባቸው በጣም ብዙ ነገሮች አሉ። እምነታችን ይህን ነው የሚያስተምረን። ጰራቅሊጦስን አንድ ቋንቋ የሚናገሩት ባቢሎናውያን ተለያይተው ቀሩ። ቋንቋ አይደለም የሚያግባባን፣ ሀሳብ ለመቀበል ሌላውን ለማድመጥ ክፍት መሆን ነውና ይሄ የዜግነት ኃላፊነታችን። ሀሳብን ውድቅ ማድረግ እንችላለን፣ ሰውየውን ግን ማንሳት አለብን። በሀሳብ መለያየት ይቻላል። ሀሳቡን ከሰውየው ለይተን ከሰውየው ጋር ግን አብረን የምንጓዝበትን ነገር ማስቤት ጋር ነው የምንጋራው። ይሄን ሀሳብ አልቀበለውም፣ ግን እንዴት አድርገን አብረን መሄድ እንችላለን? ምክንያቱም ያ ሰው በእግዚአብሔር አምሳል እንደተፈጠረ የራሱን አቋም ይዞ የመቆየት የመጽናት እኔ እንዳለኝ ሁሉ ያም ሰው አለው። ምክንያቱም እንደ ክርስቲያን እንደ ዜጋም አንድ ያለኝ ነገር ምንድን ነው? በእኔ ያለው ብርታት እንዳለ በሌላ ሰው ብርታት አለ። በእኔ ያለው ድካም እንዳለ በሌላ ሰውም ድካም አለ። ያንን በተቀበልኩ መጠን ደግሞ ክርስትና ምንድን ነው የሚያስተምረኝ? ለይቅርታ እኔ ተሰባሪ እንደሆንኩኝ ያ ሰውም ተሰባሪ እንደሆነ፣ እኔ ብርቱ እንደሆንኩኝ ያ ሰውም ብርቱ እንደሆነ ለይቅርታ ዝግጁ የሚያደርገኝ ምንድን ነው? አንድን ሰው ጭራ ካደረግኩት ሰውነቱ ይቀራል። ስለዚህ ቅድም ስለ ስም ማውጣት ሲናገር ነበረ ጳውሎስ እና ስም ከሰጠሁት ስሙን ነው ማጠፋው። እኔ አይደለም ስም መስጠት ያለብኝ፣ ስም አለው ያ ሰው የራሱ። እኔ ስም ከሰጠሁት ያን ሰው ጭራ ካደረኩት የምገድለው ጭራቁን ነው፣ ሰውየውን አይደለም። ስለዚህ የመጀመሪያ ስራ እንደ ዜጋ ማድረግ ያለብኝ ሌላ ሰው ነው ያለውም ስም ማውጣት፣ ስሙን ነው መቀበል ያለብኝ። እኔ ስም እንዳለኝ ሁሉ ያ ሰው ስም አለው፣ ያ ድርጅት ስም አለው። እና እንደ ዜጋ ያለኝ እንደ ክርስቲያን ያለኝ ነገር ምንድን ነው? ያን ሰው ከነስሙ ተቀብዬ፣ ምክንያቱም እኔም እንከን እንዳለው በመቀበል በድካም ውስጥ በመቀባበል ለይቅርታ ዝግጁ ሆናለሁ። እንደ ዜጋም በመቀባበልና በይቅርታ ልባችንን ክፍት አድርገን በምክክር ወደ መፍትሄ ለመሄድ ነው እንትን ማድረግ ያለብን መሄድ ያለብን እና እዚህ ላይ ምናልባት እምነትንና አመክንዮን ፌይዝን ሪዝንን ማምጣቱ ጥሩ ይሆናል ብዬ አምናለሁ። ምክንያቱም እምነት ምን ያስተምረናል? በእግዚአብሔር አምሳል መፈጠራችንን፣ ሁላችንም እኩል መሆናችንን ያስተምረናል። ለይቅርታና ለእርቅ የተከፈትን የተዘጋጀ መሆናችን እውነትና ፍቅርን ያስተምረናል። ሪዝን የምንለው ወይም አመክንዮ ምክንያታዊነት ማድመጥን፣ ማመዛዘንን፣ እውነትንና ውሸትን ወይ ደግሞ ሚስ ኢንፎርሜሽንን መለየትን ያስተምረናል። በምክክር ወደ መፍትሄ መሄድን ያስተምረናል። ሁለቱም ሚዛን ጠብቀን መሄድ አለብን። ፍትሃዊ መሆን፣ ህጋዊ ተቋማት ህጋዊነትን፣ ህግና ተቋማትን የማጽናትን የማድረግ ነገር ያስተምረናልና ስለዚህ ሁለቱን አብረን ማስኬድ በጣም ልዩነትን ለመቀበል የሚያስተምረን ትልቅ ነገር አለ። በዚህ አግባብ የዜግነት እና የክርስቲያናዊ ኃላፊነታችን መወጣት እንችላለን የሚል እምነት አለኝ። ጥሩ። እዛው ላይ አቶ ሰለሞን የነካካልንም ነጥብ ስላለ ወደ ማጠቃለያ ነጥባችንም እየሄድንም ስለሆነ እንግዳው እኛ በእምነት ተቋም ውስጥ ያለን እንደመሆናችን መጠን አሁን ያለንበትን ነባራዊ ሁኔታ የሀገራችን ኢትዮጵያን ወደፊት ሊያራምድ የሚችል የዜግነት የመወጣታችንን ሂደት በክርስቲያናዊ በአማኝ አይን ልናየው እወዳለሁኝና እንግዲህ በእምነት መኖር ለሀገራችን ኢትዮጵያ ወሳኝ የሆነ ነው። ቅድም አቶ ጳውሎስ ስትል ነበርና በአብዛኞቻችን በእምነት ውስጥ አለን፣ አማኞች ነን፣ ዜጎችም ነን፣ የሀገራችን ኢትዮጵያ ዜጎች ነን። ግን በተለይ ደግሞ ቅድም እንዳልኩት በእምነት ተቋም ውስጥ እንዳለን የእምነት ተቋማት ኃላፊነት ያለውን ዜግነት ለማፍራት
እንደው ወደ ኋላ አለመተንተን ምናልባት ጊዜ እንኳን ቢያንሰን ምን ያክል ሚና ሊኖራቸው ይገባል ትላላችሁ? ካሉት ሌሎች ተቋማት መካከል እኔ ይሄኛውን ነጥዬ ማውጣት ማጉላት አስቤ ነው። አቶ ሰለሞን ቅድም የሀገራችን ሁኔታ ትንሽ ሀሳብ ሰጥተህ ነበር፣ አንስተህ ነበር። ማያያዝ ከቻልክ ካንተው ልጀምር። እሺ፣ በቅድሚያ ቤተክርስቲያን ሌሎች የእምነት ተቋማት የማህበረሰብ ህሊና መሆን ይጠበቅባቸዋል። ጉድለቶችን፣ ማህበራዊ ህጸጾችን የማየት ዜጎች አማኞቻቸው የእምነት ተከታዮቻቸውና ከዛም ባሻገር ምናልባት እንደኛ እንደ ካቶሊካዊ ቤተክርስቲያን ብዙ ጊዜ ሐዋርያዊ መልእክቶች በጳጳሳት ይሁን በርዕሰ ሊቃነ ጳጳሳት በሚወጡበት ጊዜ ብዙ ጊዜ ጥሪ የሚተላለፈው ለአማኞችና በጎ ፍቃድ ላላቸው ሁሉ ይላል። ይሄ ዓላማው ምንድን ነው? እነዚህ ሀሳቦች በማህበራዊ አውድ ውስጥ የሚያነበው ሁሉ ያ መልእክት የሚደርሰው ሁሉ ራሱን ለዛ ክፍት አድርጎ በዛ አስተምሮ ማበረከት ያለበት እንዲያበረክት ህሊናውን በዛ እንዲቀርጽ ነው እና እዚህ ላይ ቤተ ክርስቲያን በተለይ በቤተ ክርስቲያን በኩል ብናገር የተሻለ ይሆናል። አንድም ባሏት ተቋማት፣ አንድም በመሰጣቸው ማህበራዊ አገልግሎቶች አማካኝነት ዜጎችን የመቅረጽ ኃላፊነት አለባት። የምንቆፍረው የውሃ ጉድጓድ ከጀርባው አንድ ቅድም የተነሳው ከውጭ መጣ ከሀገር ውስጥ መጣ ያ ገንዘብ፣ ከዛ ጀርባ የኛ ተጋላጭ ሰዎች፣ የኛ ችግረኛ ሰዎች፣ የኛ ድሆች፣ ይገደኛል ያሉ ሰዎች አሻራ አለበት። የነሱ ልብ አለበት፣ የነሱ ፍቅር አለበት። የፍቅር ስራ ነው። ከእያንዳንዱ እንደ ትንሽ ጊዜም በውጭ በነበርኩበት ሰዓት ባስተዋልኩት ነገር ምንድን ነው፣ አብዛኛው እነዚህ የለጋሽ ድርጅቶች ገንዘብ የሚገኘው ከሀብታሞች አይደለም። አብዛኛው ልግስና የሚገኘው የጡረታቸውን ብር መጠነኛ ደሞዝ ያላቸው ሰዎች በየወሩ ከሚሰጧት 10ና 20 ዩሮ 10ና 20 ዶላር የተሰበሰበ ነው። በጣም በሺዎች የሚቆጠሩ አማኞችና አማኞችም ያልሆኑ ለበጎ ፈቃድ የኛ ህይወት የሚገዳቸው የሚሰጠው ብር ነው። ምናልባት እኛም ባለን እንትን ትላልቅ ተቋማትን 100,000 200,000 ወይም በሚሊዮን የሚቆጠር ብር ድጋፍ ማግኘት ጥሩ ነው። ግን ከዛ ባሻገር የብዙ እናቶች፣ የብዙ ጡረተኞች፣ የብዙ ምስኪኖች እንትን አለበትና ከዛ ጀርባ ያለው ነገር ሁሉ ጊዜ ማሰብ ህሊናን ለመቅረጽ ይጠቅመናል። እንደገና ቤተ ክርስቲያን ከዚህ ከማህበራዊ አገልግሎቷ በተጨማሪ በየጊዜው ሀገር ምን ማለት ነው፣ ዜግነት ምን ማለት ነው፣ እንደ ክርስቲያን እንዴት መኖር አለብን፣ በቤተሰብ፣ በስራ ቦታ፣ በትምህርት ቤት፣ በገበያ ገበያውን በተመለከተ አሁን ለምሳሌ አናስተውልም። ገበያውን በተመለከተ ዝም ብሎ ትርፍ ተኮር ነው ወይስ ማህበረሰቡን ሁኔታ ማከለ ነው? ቤተክርስቲያን እዚህ ላይ ብዙ አስተምሮ አላት፣ የኢኮኖሚ አስተምሮ አላት። ምክንያቱም ሁልጊዜ ኢኮኖሚው ሰው ተኮር መሆን አለበት ነው። ሰው ማዕከል ያደረገ በተለይ ተጋላጭ የሆኑትን ማዕከል ያደረገ የኢኮኖሚ ፖሊሲ ያስፈልገናል ብላ ነው ቤተክርስቲያን የምታስተምረው። ለምን እግዚአብሔር እንኳን በብሉይ ኪዳን ዘሌዋውያን ላይ ስንሄድ 7ኛ ዓመት ላይ ሁል ጊዜ እርሻው በፈረንጆቹ ፋሎ ይሉታል አይታረስም፣ መሬት ማረፍ አለባት ይላል። እንደገና ደግሞ ምን ይላል? አገልጋዮች እንኳን ባሮች እንኳን ነፃ የኢዮቤልዩ ዓመት የሚባል አለ፣ ነፃ ይወጣሉ። እዳው እንኳን ያን ዓመት ካለፈ ይሰረዛል። ይሄ ማህበራዊ የዜግነት ኃላፊነትን መወጣት ጭምር። ድሆችን ቃርሚያ ለምሳሌ ድሆች ተው አትሰብስቡ ቃርሚያ ይላል። እህል ሲሰበሰብ የሚረግፈው ርጋፊ ድሆች እንዲሰበስቡ ተውላቸው። ይሄ እንደ እውነት ቃርሚያ ለሚሰበስቡ ብቻ የተነገረ አይደለም። በየአገልግሎቶቻችን ከኛ የሚወዳድቁ ነገሮችን የሚወዳድቁ ስል እንደው የሚጣሉ ለማለት አይደለም። ነገር ግን ለእኛ ትርጉም የሌላቸው ብዙ
የኛን ሀብት ሊጨምሩ የኛን የማያጎሉብን ወይም የማይጨምሩልን ነገሮች ቢያንስ መለገስ ባንችል ያንን ዝም ብለን በማግበስበስ ድሆችን እንዳንተው ቤተክርስቲያን ይሄን በጣም አትኩራ ማስተማር ያለባት ነገር ነው። ስንት ሰዎቻችን ቤቶቻችን ከዚህ ቀደምም በሌላ አግባብ የተናገርኩት ነው ያለበስናቸው አመት የተቀመጡ ቁም ሳጥናችን ውስጥ ልብስ አለ። አደራ ብዬ ያስቀመጥኩት ነገር ትዝ ይለኛል። 3 እና 4 ወር አንድ ልብስ ካለበስ ነኝ አይደለም ከአንድ ሰው የተማርኩት ትምህርት ነው። በጣም ደስ ይለኛልና ያንን ልብስ ካለበስኩት በእውነትም አያስፈልገኝም። ማያስፈልገኝ ደግሞ ቤት ውስጥ መቀመጥ የለበትም። የሚያስፈልገው ሰው እንዳለ በማሰብ መስጠት አለብኝ። የዜግነት ኃላፊነት ማለት ይሄ ነው። እነዚህ በዚህ መልክ ህሊናን እየቀረጸች ቤተክርስቲያን ካላስተማረች ቃርሚያ ማለት ይሄ ነው። እኔ የማያስፈልገኝ ነገር የወደቀ አያጎለኝም፣ አያተርፈኝም፣ ዝም ብዬ ማከማቸው ነው። ቃርሚያ እንግዲህ ርጋፊው አይደለ ቤቴ ውስጥ ያለው ያን ጫማ፣ ያን ልብስ፣ ያን ጌጥ ምናልባት ጌጣጌጥ እንኳን በኦኬዥን ስለሚለበስ ስለሚጠቀምበት ሊያገለግል ይችላል። ግን ብዙ ነገሮች አሉ ቤታችን። አንድ ጊዜ ቁም ሳጥናችን እንድንፈትሽ፣ ጫማ ማስቀመጫ መደርደሪያዎቻችን እንድንፈትሽ ፈልጋለሁ። እንደዚሁም ጓዳዎቻችን፣ የቤት እቃዎቻችንን ሸረሪት ያደራባቸው ስንት እቃዎች አሉን። እቃ ገናተው እያገላበጡ የሚጠቀሙ ሰዎችን ዞር ብለን ያላዛርና የባለጸጋው ምሳሌ ብንመለከት የባለጸጋው ችግር መጠቀሙ አልነበረም፣ ግን ማጠገቡ ያለውን ምስኪኑን ማየት አለመቻሉ ነበረና ተጠያቂ ነን። ያንን ተጠያቂነት ሶሊዳሪቲ የምንለው ይሄ ነው እና እንደ ዜጋ ሀገርን በሁለንተናዊ ማየት በትምህርት ቤት፣ በስራ ቦታ ቅድም የተናገረው ሁል ጊዜ የሚያየን ከላይ አለ። እንደውም አንድ ታሪክና ምሳሌ ላይ እሱን ምሳሌ ተናግሬ ልጨርስ። ልጅ ሆኜ የማነበው መጽሐፍ አሁንም እወደዋለሁ፣ ደጋግሜ ያነባዋለሁ። ታሪክና ምሳሌ ላይ ያነበብኩት ታሪክ ትዝ ይለኛል። አባት ተቸግሮ ከሰው እርሻ ለመስረቅ ልጁን ይዞ ይወጣልና እርሻ መሀል ሆኖ ሰው ከመጣ ምልክት ስጠኝ ይለዋል፣ አፋጭልኝ ይለዋል። ልክ ሊጀምር ሲል ልጅ ያፋጫል። ምን አየ? ሰው አለ በግራ በቀኝ? አይ የለም። ታዲያስ? ከላይ የሚያየውን አየሁት። እና ከላይ የሚያየን ሁሉ ጊዜ ስላለ የዜግነት ኃላፊነታችንን አለቃ ምናልባት በትራፊክ ላይ ምን ያጋጥመን ነገር ነው። ትራፊክ አላየንም ብለን ነው የምናጠፋው። ከላይ የሚያይ ግን አለ እና ሁሉ ጊዜ እነዚህ አይነት ነገሮች በማሰብ ማድረግ ያለብን ነገር ስላለ የዜግነት ኃላፊነት በህሊና ከዛ በላይ ሁሉ ጊዜ የሚያይ ስላለ ያን የሚያየን ጌታ በማሰብ በንጹህ ህሊና እናድርግ ብዬ የዜግነትም የክርስትናንም ግዴታችን እንወጣላለሁኝ። ቤተክርስቲያናችን በተለይ ካቶሊክ ቤተክርስቲያን እምነትን በተግባር የሚልም ደግሞ ሂደትም አለ እና እምነትን በተግባር ብላ ቤተክርስቲያን እንግዲህ አማኞች እምነታቸውን ያመኑትን አወቅን ያሉትን መንፈሳዊ እውቀት እንዲተገብሩ የእውነትም በዜግነት ግዴታቸው እንዲወጡ ታበረታታለችና አቶ ጳውሎስ በዚህ ዙሪያ የምትለው? ቤተክርስቲያን በህዝብ ውስጥ ነው ያለችው፣ ለህዝብም ነው ያለችው። ቤተክርስቲያን ስንል ህንፃው አይደለም፣ ማዕከሉ ክርስቶስ ነው። ቤተክርስቲያን ክርስቶስን በሚያገለግሉ ለሱ ብለው በተሰለፉ እንደኛ ስጋ በለበሱ ሰዎች አገልግሎት የታጀበች ናት። ምእመናንም አቅማቸው በፈቀደ በየዕለት አለዚያም በሳምንት አንድ ቀን እንኳን ወይም ደግሞ ወርሃዊ የሚያመልኩት ወይም ያማልደኛል፣ ጠባቂ ነው፣ ችግሬን ማዋየው ነው የሚሉት መልአክም ቀን ሆኖ ወደ ቤተ ክርስቲያን ሲሄዱ ቅድምም ብያለሁ፣ መሄድ ግብ አይደለም። ሄዶ ግን ምን ይዞ ተመለሰ ነው። ማን ይስጠው? በተነሳሽነት ዘልቋል። በተነሳሽነት አምላክ አለ። መጸለይ ባልችል እንኳን አጠገቡ ሆኜ ይየኝ፣ ይመልከተኝ፣ ውስጤን ይመርምረኝ ብሎ የሚሄድን ሰው
ቁጥሩ አይደለም። በዝግጅት በጥንቃቄ የተሞላ ትምህርት መስጠት ያስፈልጋል። በተለይ በአሁን ባለንበት ወቅት የምናሰራጨው ቤተክርስቲያን የምትለው ነገር በእውነት እኔ አስተማሪ ስለሆንኩ ሁልጊዜ እኛ ክፍል ስንገባ ዳይሬክተሮቻችን ሌሰን ፕላን ይላሉ። ያለ ሌሰን ፕላን የሚያስተምር አስተማሪ መነሻውን እንጂ መድረሻውን አያውቅም። ልክ ኮምፓስ የሌለው መርከበኛ መርከቡ የሚነሳበትን ቦታ እንጂ ኮምፓሱን እስካልተጠቀመ ድረስ የሚደርስበት ዳርቻ ያሰበው ይሁን ያላሰበው አያውቅም። ስለዚህ ቤተ ክርስቲያን ስለ እውነት፣ ስለ ፍትህ፣ ስለ መቻቻል ደግማ ደጋግማ ልታስተምር ይገባል። የክርስቶስ ትምህርትም እንደ መጽሐፍ አድርገን ብናየው ክርስቶስ የሰራቸው ተአምራቶች በዚያ ጊዜ ይከተሉኛል ብሎ በሚያስባቸው እንዲገባቸው እንደ ባህላቸው እንደ ቋንቋቸው ያቀረባቸው ምሳሌዎች የሰዎችን አመለካከት ለመለወጥ ነው። እንደ ምሳሌ ብንወስድ የመበለቲቱን ምጽዋት ሁሉም ሰው ካለው ላይ ነው የሰጠው፣ እሷ ግን ያላትን ነው የሰጠችው። እዛች ጋር ልግስና ነው ያስተማረው። እንግዲህ በቤተ ክርስቲያን አስተምሮ ልግስና ከሶሊዳሪቲ ጋር የሚሄድ ነው። ስለዚህ ቤተ ክርስቲያን ብርሃን ናት፣ ለሕዝብ ለምእመኖቿ ብርሃን ናት፣ ታበራለች። ያንን ብርሃን ፍለጋ ነው ምእመኑ ወደ ቤተ ክርስቲያን ማልዶም አምሽቶም ከስራ ሲመለስም ጎራ ብሎ በቅጥሩ ቆሞ ጸሎቱን የሚያደርሰው። እዛ ቦታ ሲደርስ ግን የሚሰጠው የሚመገበው ጠምቶት እርቦት የሄደው ነገር ቃሉ በአግባቡ በሕይወቱ በሚሰርጽ መልክ በትክክለኛ እውነታ በሕይወት እውነታ ላይ የተመሰረተ ከሆነ የቤተ ክርስቲያን ትምህርት ማህበረሰብ ይለውጣል፣ በጣም ይለውጣል። ባለፈው እዚሁ ከካቶሊክ ቲቪ ጋር አንድ ዝግጅት ነበረኝ። የክረምት ትምህርት፣ የክረምት ሰዓት ከወላጆች ጋር እንዴት ማለፍ አለበት ልጆች በቤታቸው ሲቆዩ። አንዱ ወደ ቤተ ክርስቲያን እንዲሄዱ እድል መስጠት ነው። ቤተ ክርስቲያን ደግሞ እነዚህን ሕፃናት ስትቀበል እንኳን ደህና መጣችሁ ስትላቸው በዛች ክረምት ውስጥ ይዘዋት የሚሄዱ የሕይወት ስንቅ ያስፈልጋቸዋል። የካቶሊክ ቤተ ክርስቲያን በእውነት በሰነድ ባስተምሮ የበለጸገች ናት። እኔ ሌላኛው አይደለም ለማለት አይደለም፣ የእምነቱም ተከታይ ስለሆንኩ የቤተ ክርስቲያን ውስጥ ያሉ ነገሮች ስለ ቤተ ክርስቲያን ትእዛዛት ውስጥ አሉ። አሁን የምንላቸው ሰዎች በዜግነታቸው ሰዎች በአማኝነታቸው ሊተገብሯቸው የሚገቡ ነገሮች አሉ። በትምህርተ ክርስቶስ ውስጥ ኃጢአት ብሎ ከሚዘረዝራቸው የአባ ገብረ ሚካኤል መጽሐፍ የቅዳሴ መጽሐፍ ወደ መጨረሻዎች ላይ ምን አለ? ልጆች መናዘዝ ሲፈልጉ ራሳቸውን የሚመረምሩበት ብለው የተዘረዘሩ ነገሮች አሉ። አንዱ ሁል ጊዜ የሚገርመኝ ስግብግብነት፣ ምግብ ቀርቦ መስገብገብ። ተስገብግብ ያለሁ ወይ? ኦኬ፣ ያም መጽሐፍ አግኝቶ ያላነበበ ሰው ያንን ነገር በቤተ ክርስቲያን በትምህርተ ክርስቶስ መስገብገብ አግባብ እንዳልሆነ፣ እግዚአብሔርን እንደማያስደስት ለሕፃኑ ካልተነገረው አያውቅም። ካላወቀ ደግሞ ሲያድግ ባለስልጣን ሲሆን ወይም አንድ ቦታ ሲሾም ሁሉም የሚያየው የኔ በሆነ ሊል ይችላል። ያ እንዳይመጣ ስንቁ ከቤተ ክርስቲያን ነው የሚመጣው። ስለዚህ እኔ ቤተ ክርስቲያን ትልቅ አስተዋጽኦ አላት፣ ትልቅ ድርሻ አላት። ማስተማር የዘሪው ምሳሌ መውሰድ ይቻላል። የታረፈ ዘሩ የታረፈ የሚለው ጋር መሄድ ነው። ምዕመኑስ ምን ይጠበቅበታል? መለማመድ ይጠበቅበታል። መለማመድ፣ የተማረውን ነገር ወደ ተግባር የመለወጥ ልምምድ ይሻል። እውነት ነው። የዛሬው ትምህርት እጅግ በጣም ጥሩ ነበረ። አባ እግዚአብሔር ይስጣቸው ትምህርት አስተማሩን ብሎ ከቤተ ክርስቲያን ሲወጣ ልክ መንገድ ላይ ወደቀው ፍሬ ወፍ እንዳነሳው አብሮ ከውስጡ የነበረው ወደ ሕይወቱ የማያጅበው ከሆነ
ድካም የለም ማለት አይደለም፣ ግን መለማመድ አንሷል ማለት ነው። ስለዚህ ኃላፊነት ያለው ዜጋም ለመፍጠር ይሁን የቤተክርስቲያን የካቶሊክ ቤተክርስቲያን አስተምሮም በተግባር በህይወት ለመኖርም ይሁን የሁለቱ ወገኖች ተመጋጋቢነት አስፈላጊ ነው፣ እጅግ በጣም አስፈላጊ ነው። አቶ ሰለሞንም መምህር ሆኖ የተወሰነ ጊዜ ሳይሰራ አይቀርም፣ እንደኔ ችክ ባይልበትም መምህር ያው ለጋስ ነው፣ አይቆጥብም፣ ያስተምራል። ሁል ጊዜ ደግሞ ይቀናል በልጆቹ። ለምንድን ነው ያልጎበዙት? ለምንድን ነው እኔ በማስበው ልክ ያልሄዱት ብሎም ይበሳጫል። ስለዚህ ቤተክርስቲያንም የእኛን አይነት የመምህራንን አይነት ቁጣ ሳይሆን ቅንዓት ኖሮ እየታገሰችን መሻገር አለብን። ቤተክርስቲያንም የምትከብረው የምትኮራውም ምእመኗ በሚያሳየው ሰብአዊ ስነ ምግባር ነው። ሰብአዊ ስነ ምግባር ነው እና ይሄንን ማለት እፈልጋለሁ። ጥሩ አቶ ጳውሎስ፣ አቶ ሰለሞንም በጥሩ ሁኔታ ውይይታችንን እንዳካሄድን ተስፋ አደርጋለሁኝ። ኃላፊነት ያለው ዜግነት በሚለው ርዕስ ዙሪያ ነው ሀሳባችንን ስናንሸራሽር የነበረው። ውድ የሰላም ካቶሊክ ቲቪ ተከታታዮች፣ ሳምንታዊ በሆነው ካቶሊካዊ ሀሳቦች መርሃ ግብራችን ላይ ኃላፊነት ያለው ዜግነት በተሰኘው አብይ ርዕሰ ጉዳይ ዙሪያ ከአቶ ጳውሎስ ሽኩር እንዲሁም ከአቶ ሰለሞን ደጀኔ ጋር ያካሄድኩትን ውይይት በዚህ አጠናቀቅ ያለው። በቀጣይ ሳምንት በሌላ የካቶሊካዊ ሀሳቦች ፕሮግራም እስከምንገናኝ ሰላም ቆዩ።